በኋላ ብትነፋ ምንም አታመጣም። የትኛው መጀመሪያ ለወስት ይላል? የስንቶቹ የአምስት ሴቶች ፎቶ ነው የተያዘው? ሩታ ስለነበርሽ እያንዳንዱ ነገር ታግሼ ዝም ብለህ ዋስጠኝ የትኛውን ፎቶ ልጀምር? ከየትኛው ፎቶ ልጀምር? አይ ሴቶች ተዋረዳችሁ። እንደው ለአብርሽ የላካችሁ በስርዓት አስቀምጥ። ገባ? በስርዓት አስቀምጥ። ስማ፣ አይነት መረጃ ተቃጠብ። የጠገበ ልብህ ይፈርሳል። አሁን የሴቶቹ ፎቶ ባልሰበሰብክ እንዲህ አትዋረድም ነበር። ለራሱ ፎቶ አብርሽ ያልተዋረደም። በነገራችን ላይ ፋሚሊ ዳኒና ሩታ የስራቸውን ይስጣችሁ ማለት ነው። አብርሽን ተጫወቱበት። የጠገበን ሰው ማለት ነው። መቅጫ ዕቃ ማሰጠብ፣ ልጅ ማስያዝ፣ ውሃ ስጠን አለ። ደስ አይልም እናንተ? ድራማ በጣም ነው ደስ የሚለው። የጠገበን ሰው መቅጫ እንደዛ ነው። 10 ቤት ማለት ነው። ስትገቡ መጀመሪያ አሉ እኔ የሆነ ሰው ሲያነግረኝ ማለት ነው ከመጀመሪያ እንጨት ያስፈልጣሉ አሉ ናቤት ጥፍስ የሚል ድረስ እና አብርሽንም ደግሞ ጥጋቡንና አና ያለበትን ዛሬ በአደባባይ ላይ ቀይ ያሳጠበው ዳኒ ልጅ አስይዘው እነሱ ወጥተዋል። የወጡትም ደግሞ በቂ የስም ማስፈራሪያ የሴቶችን ፋይል ስለተያዘበት ለራሱ ፎቶ ሳይሆን የተጨነቀው ለሴቶቹ ለነሄርሜላ መሰል ያሉ ፎቶችን ሴቶች ነው ነግራቸዋለሁ። እኔ 5 ሴቶች አሉ ፎቶቸው የተያዘ ብያቸዋለሁ። እና ለእነሱ ተጨንቆ እንጂ አብርሽ ለራሱ ተጨንቆ እንዳይመስላቸው እና ላይክ አድርጉት ይሄን ቪዲዮ። እና ዛሬ ዳኒና ሩታ በጣም ያሳቁኝ ነበር ድራማቸው ማለት ነው። አቤት እናንተ ሄርሜላ እዚህ ያ ሁሉ የላከችው ነገር ስለምታስታውስ ፌንት በልታለች። ቤቷ ሄዳ ፌንት በልታ አሞኛል ትቶኝ ሄደ ያልተረዳኝም እያሶኳ አይደለም ያሳመማት የሰራችው ፎቶ ነው ፌንት ያስበላት ማለት ነው። ልላከርቡ እናንተ የሴት ሁላ ፎቶ እና የሄርሜላ ፎቶ ሊለቀቅበት ሲል ማለት ነው አብርሽ እንዴት እቃጠበከው እቃጠበ። ውሃ ለዳኒ ውሃ ቀርቶ ሰጠ። ሆሳ ነገር በስልካችሁ አትያዙ። ፈጣሪን ባፈሩ እንኳን ይሄናችሁ ፈጣሪያችሁ እንኳን ባፈሩ እባካችሁ ሞት ድንገት ነው። እንደዚህ ድንገት ሰው ላይ ስልክ ይሰረቃል። ተው የሚባለው በምክንያት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ዛሬ እንግዲህ መጥቻለሁ። አብርሽና ሩታ ዳኒ ድራማውን ተጫወቱት ማለት ነው። በጣም የሚገርም የጠገበን ሰው መግጫ ማለት ነው። በጣም ጠግቦ ነበር። በነገራችን ላይ አብርሽ በጣም ሞትን የረሳና ፈጣሪውን የረሳ በእውነት ነው የምላችሁ። በጣም አላቅም ያኔ የሚፈራው ነገር ከማንም ላይ ቤተሰቡ የለም። ፈጣሪውን አይፈራም። በጣም የተሸማቀቀ ነበርና ይሄ ሁሉ ለራስ ፎቶ እንዳይመስላችሁ የሴቶቹ ፎቶን ያስጨነቀው ህሊናው የቆሸሸ ስለሆነ የጨነቀው ለራሱ ቪዲዮ እንዳይመስላችሁ። የሴቶቹ በስልኩ የያዛቸው ሴቶች ፎቶ ነው። የሄርሜላ ፎቶን ያስጨነቀ። ሄርሜላ ታማለች ዛሬ ፌንት በልታለች ስራዋን ስለምታውቅ ምንም አርጓት አይደለም ምንም ሆነ አይደለም የታመመችው በስልኩ ላይ የምትልከውን ነገር ስለምታውቅ ነው የታመመችው። አልተረዳትም እና ቢላ ይመጣል ከጎን ሆኔ ነውሯ ሚዲያ ሊወጣባት እያለ ራሷን እንደ ባባ ስራ መጣይ። ዛሬ የኔ ውድ ፋሚሊዎች ላይክ ሰብስክራይብ ሼር አድርጉ። ሩታና ዳኒ ጨዋታውን ተጫወቱት። አብርሽ የጠገበ ሰው ለራቡ ያዝም ይባላልና በጣም ጠግቦ ነበረ ከምንም በላይ ማለት ነው። እባካችሁ ስትኖሩ ፈጣሪ ፈሩ። አንድ ነገር ምንም አይደርስብኝም ብሎ ጉራና ጥንቻ የሚያሳይ ሰው መውደቅ አያምርም።
በእውነት ነው የምላችሁ። ሩታ አሁን አሳልፋ ልትሰጠው አይደለም፣ ጥጋቡና ማንነቱን ነው እያሳየች ያለችው እንጂ የእሱ ማንነት ጥሩ እንዳደለ ነው እንጂ እያሳየች ያለችው የባሏ ነውር አሳልፋ ልትሰጥ አይደለም። ይሄን ነው ወቁ። ዳኒም ሌላ ያለው ልጅ ነው፣ ቤተክርስቲያን የሚሄድ ልጅ ነው። ዳኒ ማለት ለስራው አይኑን ቢዋጡት እንትን አይልም እንጂ እንደዚህ ልክስክስ ነገር ውስጥ አይገባም። ግን የሚሰራው ስራ ድራማው በጣም የወጣ ነው እንጂ ከአብርሽ ዳኒ 10 እጅ ይሻላል። ዛሬ ቃጠብ ነው ጨዋታ አለ አይደለ? ቃጠብ ውሃ ስጠኝ ምናምን። ለምን እንደዛ ያደረገው? ጥጋቡ አና ብሎ ስላስቸገራቸው ነው። በእውነት ነው የምላቸው። እና ዛሬ ዳኒና ሩታዬ በአብርሽ ላይ ጭውት አመቱን ሙሉ ሲዘብንባት እርግዝናዋን ትቶ ልጁ እስከተወለደ ድረስ መተማመኗን ፋይሉ አያችሁት አይደለ? እርግጠኛ ፋይል ስለያዘኝ ልጇን ትታለት ነው የወጣችው። ሩታ ለደቂቃ ለአብርሽ መስጠት የማትፈልግ ሰው አንድ ነገር እንደማያደርገው ስለምታውቅ ከአባትም በላይ የምታምነው እሷ ልጇን በጣም ነው የምፈራው። አሁን ላይ ግን ተረጋግታ ነው። ለምን ብትሉ የሴቶቹን ፎቶ ስልኩ ላይ ስላለ የልክስክስ ሴቶች ለወንድ ፎቶ ራቆት የምትልኩ የወደና አረካታችን ይሄ ነው ሽንጣችን ቅርጻችን እያላችሁ የምትልኩ ሴቶች ከአብርሽ ጋር ያላካችሁ ሴቶች እንግዲህ ክሎሮክስ ጠጥታችሁን ትሞቱ ከሆነ እናያለን፣ ወደፊት እናያለን። ከሩታ ስር አንድ ሰው የሚራመድ የለም። ከወደ አንድ ሰው ጠብቁ። በጣም የወጣ ስራ እየሰራ ህዝቡን ሙልቅ ያደረገ ነበረ። ስር ነው የምታስገባው። ጠብቁ። ሄርሜላ የለም፣ ምን የለም፣ አቢላ የለም። ከወዳ አበቃ። ጠብቁ። ወደፊት የብዙ ሴቶች ጉድ ነው የሚወጣው። ለምን? የሴቶች ቁጥር ብዛት ነው እሱ ጋር ያለው። እኔ ይሻላለሁ፣ እኔ ይሻላለሁ፣ እኔ ትዳሩን አፍርሶ ትዳሩ ላይ የተጨማለቀ የወጣቶችን ቅንጭላት የሰበረ ፍቅር ምንድነው ብዬ እኔስ እንዲጠላ ነው ያደረገኝ አብርሽ። ምንድነው ትዳር እስከምንል ድረስ የደረስንበት ነበረ። ቪዲዮ ሁሉ ላይክ፣ ሰብስክራይብ፣ ሼር አድርጉ ይሄንን ቪዲዮ እና ዛሬ የመጣሁት እንግዲህ ሄርሜላም ታማለች፣ አብርሽም እዚህ እጅ ተፍንጅ ተይዞ ቪዲዮ አጥፉልኝ በቃ ቤት እገባለሁ እያስመሰለ ማለት ነው። ለከራ አይደለም ግን ጠብቆ ወደፊት የሚፈጠረውን እገባለሁ ሻንጣውን ይዞ ገባ እንድባል ማለት ነው እንጂ እና ብዙ ነገሮች ይፈጠራሉ ወደፊት ጠብቁ። በጣም ብዙ ግን መማሪያ ይሆናል። ሴቶች ለወንድ ፎቶ አትላኩ እባካችሁ፣ ልለምናችሁ፣ እናታችሁ ትለምናችሁ እባካችሁ። ለወንድ ልጅ ሲጀምር በፎቶ ያፈቀርሽው ባል በአካል ሲያይሽ አይወድሽም። በፎቶ አትጀናጀኑ። በፎቶ የሰውን ባል አታማሉ። በፎቶ ሰውን ህይወት አታበላሹ። እኔ አሁን እንደዚህ ስታውኝና በአካል አንድ አይደለሁም። በአካል ሁሉ ነገሬ አንድ ነው፣ ግን እንደዚህ ብርት አድርጎ የሚያሳየኝ ስልኬ ነው። ጥቁቁር አለኝ ምናምን ብዙ ነገር አለኝ። ስደትን ህይወት ታውቁታላችሁ። ማዳት ብቻ የለኝም እንጂ ሌላው ነገር ፊቴ አንድ አይነት ፊት አይደለም። ብዙ ሀሳብ አለ፣ ጭንቀት አለ፣ ድርቀት አለ፣ ፊታችን ብዙ ነገር አለ። በቪዲዮ እየላካችሁ የሰውን ባል ስታማልሉ ሀብቴ የማንኛችሁን ሴት መቀጣጫ 5 ሴቶች አላችሁ። የእናንተ ሁሉ ፎቶ እውነት ሩታ መቀጣጫ አድርጋ ከወዳ ከህይወቷ መንጥቅ አድርጋ የምታወጣው። ጠብቁ ወደፊት። አብርሽ ለትዳር የሚሆን ሰው አይደለም። አብርሽ ማለት ከባድ ሰው ነው። በጣም ፈጣሪውን አይፈራም። በእውነት ነው የምላችሁ። አንድ ሰው ሲኖር ከመጀመሪያ መኖር ያለብን ለፈጣሪያችን ነው። ከዛ ቀጥሎ ለሰው ነው። የሰው ልጅ ያበረታል፣ ያሳድጋል። የሰው ልጅ ዩቲዩብ ላይ ደግሞ ኦዲየንስ ከሌላችሁ እንደኔ እንደምታዩት እይታለኝ አሁን የለኝም። ኦዲየንስ ያስፈልጋል በጣም በእውነት ነው የምላችሁ። እና ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዳኒና ሩታ ለማንኛውም ሙድ የያዙበት ጥጋቡን ስላዩት እንጂ ምንም ሊያረጉ ፈልገው አይደለም። ግን ጥጋቡ አሁንም ገና ነው። የተመለሰውም ፎቶ የሴቶች ፎቶ እንዳይለቀቅበት የራሱን ልቀቀው እያለ ነው። ግን የሌላ ፎቶ የሚፈራው ፎቶ ስላለ ነው። የሄርሜላ ፎቶ ስላለ ነው። ጠብቆ ወደፊት ገና ጉድ ይመጣል።
አይ ሩታ ሀብቴ ግን ምን አይነት ሰው ልጅ ከምን አይነት ሰው ልጅ እንደወለድሽ ግን አየሽው አይደለ? አየሽው አይደለ? ልጅ ከበትም ይወልዳል ተብሏልና ሰው ልጅ መውለድ ይወለዳል። ግን የምትበሉትን ሳይሆን የምትኖርለትን ሰው ምረጡ። እውነት ነው የምላችሁ። እንደዚህ የተሸማቀቀው ኖርማል ኮራ ያለ ጀነን ያለ ውስጡ ኖርማል ወንድ ቢሆን እንደዛ ልቀቁት ነው የሚለው። ግን የብዙ ልክስክስ ሴቶች ፎቶ ስለተያዘበት ነው አብርሽ እንደዚህ የተንቀሰቀሰው። ለራሱ ፎቶ እንዳይመስላችሁ ላይክ አድርጉት። ሄርሜላይትም እንግዲህ እቺ ታንቃ ለመሞት ዛሬ ነገ እያለች ነው ማለት ነው። አረ ደግሞ ታንቃ እንዳትሞትብን በሩታ ሰበብ እንዳይሆን ደግሞ ትኖርልን። በእውነት ነው የምላችሁ። ሆሳ ስራ የሰራ ሰው መውደቂያ ያምረው። ሆሳ አትስሩ። አሁን ሩታ ጥሩ ነው ብዬ መዝግቤ አይደለም። ሩታ አሁን የምታደርገው ነገር ለብዙ ሴቶች ትምህርት ይሆናል ብላ ነው እንጂ አሁን እያስተማረች ያለችው እባላ ላይ የምታደርገው ነገር ትክክል ነው ብዬ ለልጁ አባት የምታደርገው ነገር ትክክል ነው ብዬ አላስብም። ግን እንደ ድራማ ግን ትክክል ናት። እንደ ድራማ ነው የማስበው እኔ፣ እንደ ህይወት አይደለም። ድራማው ግዴታ እንደዛ መሆን አለበት። የጠገበን ሰው መቅጫ እንደዚህ ነው፣ ዕቃ ማሳጠብ ነው፣ ውሃ ስጡኝ፣ ልጅ ያዝ ምናምን። ይሄ ትክክለኛ ነው፣ ድራማ ነው። ድራማው ማን እንደሚያሸንፍ ደግሞ ሚዲያውን እናያለን። ሩታና ዳኒ ይመሩታል። ወደፊት ጠብቁ። እነዛ የጠገቡት ሁላ እቂጣቸው ነው የሚገቡ እና ቢላ እነ ብሩክ ዘራቸው ነው የሚጠፋው። ጠብቁ ወደፊት። ላይክ ሰብስክራይብ የኔ ውድ ፋሚሊዎቼ። ግሪሶች ዛሬ የመጣሁት እንግዲህ ስራ ካልጨርስ ቪዲዮ አይቼ ግዴታ አስተያየት ልስጥ ብዬ ነው። ሩታ ሀብቴ የኔ ልዕልት ማለት ነው። ከወደ ራስሽን ልትጠብቂ። ፈረንጁ ደግሞ ሄዶ ዛት ያሽቃብጥ ነበር። የለችም ሩታ ምናምን ወይ ትሄዳለች። ቤትም አትሄድም። ህግ ያለበት ሀገር ነው ያለችው። አሽቃባጮች እና ላይክ ሰብስክራይብ አድርጉ የኔ ውድ ፋሚሊዎቼ ማለት ነው። ራሳችሁን ጠብቁ። ማንንም አትመኑ። ሰው አትመኑ። የሰው ልጅ ይበላችኋል። የሰው ልጅ አታሉ ብዙ ነገር ያጋቸዋል። በጣም ብዙ ክፋት ነው እየተማርን ነው በአሁኑ ሰዓት እና ከክፋት እሱ ይጠብቀን። በእውነት ፋሚሊ ከክፋት እሱ ይጠብቀን። ደጋግ እንስራ፣ ጥሩ እንስራ። መልካም ረመዳን ብያለሁ። ደህና ሁኑልኝ። በሌላ ቪዲዮ እስከምመጣ ሰላም ሁኑልኝ። በጣም የምወዳችሁ ፋሚሊ ላይክ አድርጉት ይሄን ቪዲዮ። እንግዲህ ሩታና አብርሽ ወደፊት ምን እንደሚያመጡ እናያለን ማለት ነው። ምን እንደሚነሳ ጦርነት ይነሳ። ሩታ ታውራ ትከበራለች። ጠብቁ። ተከብራ ነው የምትኖረው።